ቆይ ስለ ዳጊ ጉዳይ ምን ታስባለህ? አላቅም ቅዱስ፣ ግን ዲኤንኤ ምርመራ ማስደረግ እፈልጋለሁ። ግን ደግሞ ዲኤንኤ ምርመራው ተደርጎ ዳጊ የኔ ልጅ ከሆነች ምሩ ትጎዳብኛለች፣ ትጨንቅብኛለች ብዬ በጣም ነው የምፈራው። እንደዛ አታረግም። እንደዛ ለማድረግ እኮ ከተረጋገጠ አንተ ለዳጊ መሰጣት እንክብካቤ ይወስነዋል። እሷ በጣም ከባድ ሴት ነች። አንዱን በር ብዘጋባት ራሱ ሌላ መግቢያ በር ፈልጋ ትገባለች። ዛሬ ደግሞ የት ሄደሻል? የመድኃኒት ሰዓት ደርሷል። መድኃኒትሽን ውጪ። አመሰግናለሁ ሀዊ። ግን ምን ነው ምሩ? ፊትሽ እኮ ልክ አይደለም። ከቀን ወደ ቀን እያባሰብሽ ነው። የተፈጠረ ነገር አለ እንዴ? እንዴት አይኖር ብለሽ ነው? ያቺ እሌኒ በለፈለፈችው ተራ ነገር ብቻ እንዲሆን እንደዚህ እየሆንሽ ያለሽው። እሌኒ መጀመሪያም እብድናት፣ አሁን ደግሞ ብሶባታል። ምኑ ጋር ነው ተራ ወሬ? የናኦሚን ፊት አይተሽዋል? እሌኒ የሆነ ነገር እንደምትናገርና እኔ የሆነ ነገር እንዳልሆን እየፈራ ነበር። ምንም ቢናገር እኮ ስለዳግም ነው። ልጅ ከሆነችም በቃ አምነሽ መቀበል ነው አይደል እንዴ ምሩ? እሱም ልክ ነሽ። ግን ናኦሚን ሳየው ደስተኛ እንደሆነ እያስመሰለ ነው። ደግሞ ቤተሰቦቹ ለልጅ ያላቸውን አመለካከት በደንብ አውቃለሁ። ምናልባት ከሷ እየጠበቅሽ ይሆናል። ታውቂያት የለ ናኦምን ቢሆን ደግሞ እንደዚህ ይሆናለው አንቺን ለመጠበቅ ነው። ግን እውነት ቢሆንስ ብዬ ይፈራለሁ። ናኦሚ ስለ ዳግም ብዙ ነገር ሲያወራ ሰሞትና ውስጥ ይፈራል። እንደዛ አትበይ። ምንም ነገር ቢፈጠር ናኦም ከጎንሽ ነው። የልብ ህመምተኛ ነኝ። ሙሉ ደስተኛ ላደርገው አልችልም። አንዳንዴ ይህንን ቤት አይቼ ራሴን ሳየው የሌላ ሰው ቦታ ላይ የተቀመጥኩ ይመስለኛል። እዚህ ቤት ያለሽ እኮ የናኦም ሚስት ሆነሽ ነው። ለዛውም ጥሩና የሚያፈቅራት ውድ ሚስቱ። ተመልከች እስኪ፣ እሌኒ ከኔ በላይ ቆንጆ ናት፣ ጤነኛ ናት፣ መውለድ ትችላለች። ከኔ በላይ እሷን የሚመርጥ ይፈረድበታል። እኔ ማልሰጠውን ነገር እሷ ትሰጠዋለች። ይህንን ነገር ሳስብ ደግሞ ህሊናዬን ሁሌም ይወቅሰኛል። ምሩዬ፣ አሁን ያልሽው ነገር ውበት፣ መልክ፣ ሁሉም ነገር ከፍቅር በኋላ ነው መለኪያ የሚሆኑት። እናንተ ጋር ደግሞ ማንም የሌለው ፍቅር አለ። የልጅ ጉዳይ ደግሞ አንቺ ፈልገሽ ያመጣሽው ነገር አይደለም፣ ፈጣሪ ሲፈቅድ የሚሆን ነገር ነው። መቼ ሀዊ መቼ? የናኦሚን ህይወት እኮ እያበላሹት ነው። እሱ ከዚህ የተሻለ ህይወት ይገባዋል። ምንም ሳላደርግ አብሬ መቆየት ደግሞ ራስ ወዳድነት ነው። ምሩ እባክሽ ራስሽን አታሳንሺ። ናኦሚ የመረጠው አንቺን ነው። ለአንቺ ያለው ፍቅር እውነተኛ መሆኑን አታውቂ? አንቺም ደግሞ ለባልሽ እውነተኛ አፍቃሪ ነሽ። በቃ አለቀ። አውቃለሁ። ለእኔም ያ ነው እያስጨነቀኛለሁ። እሱ ለእኔ እንደዚህ ይሆነልኝ፣ እኔ ግን ምን ሆንኩለት ብዬ ሳስብ ይጨንቀኛል። ጤና እኮ በፈጣሪ እጅ ነው። ዛሬ ብትታመሚ ነገ ትድኛለሽ። ሁሉም ነገር መስተካከሉ አይቀርም። ግን እኔ ሁሌም በሽተኛ ነኝ። ከእኔ ይልቅ እሌኒ የተሻለው ነበር። እሌኒ ብትሆንም ባትሆንም እጣ ፈንታችሁ እግዚአብሔር አንድ ላይ እንድትሆኑ አድርጓል። ናኦምም ቢሆን እሷን ትቶ አንቺን ያገባበት ምክንያት አለው። ምክንያቱም ምንም ይሁን እኔን እያየ በየቀኑ ከሚሳቀቅ እሌኒ የተሻለው ነበር። እሷን ቢያገባ ይሄን የቤቱ በልጆች ሳቅ ይደምቅ ነበር። ምሩ፣ ይሄ የሰይጣን ሀሳብ ነው። ናኦም አንቺን የሚወድሽ በማንነትሽ ነው። እኔም ቢሆን በማንኛውም ነገር ከጎንሽ ነኝ። ጠንክሪልኝ። ራሽን ደግሞ ከማንም ሰው ጋር ማወዳደርሽን አቆሚ። አመሰግናለሁ አዊ። አንቺ ባትኖር ይህን ሁሉ ጭንቀት እንዴት ትችለው ነበር? በሀሳብ አልቅ ነበር። እኔ ሁሌም ከጎንሽ ነኝ። በቃ አሁንም ባሽን ጠረጊ። ናኦም እንደዚህ ሆነሽ ከመጣና ካየሽ ይከብደዋል። እሺ ሞክራለሁ። ግን አዊ፣ ይህንን ንግግራችንን ናኦሚ እንዳይሰማ። እንዴት ተደርጎ? አሁን በቃ ቶሎ ግቢና ፍትሽ ታጠቢ፣ ራሽንም አድሽ። እሺ በቃ ልታጠብ።